ሄርሜላ ሩታንና ኤፍሬምን አደጋ ላይ የሚጥል መረጃ በአቤል በኩል እንዳገኘች ሰምታ ከዛን ያን መረጃ ለአብርሃም ለማቅረብ በጣም ባስቸኳይ ሁሉንም በዙሪያ ያሉትን ዳኒን አቤላን በሙሉ ጠርታ አብርሃም ጋር መረጃውን አቅርበው ነበር። ተጠያቂ የተባሉ ሰዎችን አስተያየት ያልያዘ ማስረጃ ነው ይዘው የቀረቡት። በጣም እንደፈሩ ይሄ መረጃ ከሰማ በኋላ ደግሞ ሄርሜላ ያለምንም ቅድመ ሁኔታ ወደ እሷ እንዲመለስ መጀመሪያ አስጠንቅቀው ነበር። ግን የሆነው መጨረሻ ላይ ሁላችንም ያልጠበቅነው ነገር ነው። ይሄ ነገር አብርሃም ሰሞኑን ከሁለቱም በቂ ያልሆነ መረጃ እንዳገኘና ምንም የሚያስፈልገው የሚያሳምን ነገር ስላላገኘ ከእሱ ህይወት እንዲወጡ ጠይቋቸው ርቆ ነበር። ይሄ ነገር ደግሞ በጣም አስደንግጧት ነበር ሄርሜላ። ስለዚህ ለዛ የሚሆናትን የሆኑ ነቀራቅንቦችን ስሰበስብ ከቆየች በኋላ በአቤል በኩል አገኘው ይዛ መጣ ነበረ። ያ ነገር ግን እንደጠበቀው አልሆነም። ምንድነው ጉዳዩ? ምንድነው የታየው ነገር የሚለውን አብረን እናያለን። ፋሚሊስ ሰላም ውድ የኔ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም በሌላ በአዲስ ነገር ተገናኝተናል። ዛሬ ምንድን ነው ካለን ሌላ ምንም ነገር አይደለም። የአብርሃም ያልተዘጋው ዶሴ ዛሬም ቀጥሏል። አብርሃም ምንድን ነው ይዞ የመጣው ዛሬ? ምንድን ነው በእነ ሄርሜላ ቤት የሆነው ነገር ካልን አብረን የምናየው ይሆናል። በመጀመሪያ ግን አካውንቱን ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት ላይክ ማድረግ፣ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ጉዳዩ እንገባለን። ዛሬ የሰማነው ነገር ምንድን ነው ካልን ሩታና የነ ኤፍሬምን ከዚህ ነገር የሆነ ነገር ለማግኘት በጣም ጥሩ ጥረት እያደረጉ ነው። ትናንትና ቡዜ ቤታቸው ድረስ ሄዳ በግድ መኑልኝ ብላ በግድ እኔ ያሰብኩት እናንተ ያደረጋችሁበት ነገር እኔ ያልኩት ነገር ትክክል ነው፣ ስለዚህ ይሄን ነገር በአፍንጫችሁ ማመን አለባችሁ ብላ በጣም ስታስገድዳቸው ሰምተናል። ግን እነሱ ያለውን የሚያውቁትን ነገር ነግረዋታል። በድጋሚ የአብርሃምን ያወሩትን ከአብርሃም ጋር ድጋሚ ሊነግሯትን ፈልገው ነበር። ምክንያቱም እሷ በቦታው ስላልነበረች። ግን ቪዲዮን አይታ ተዘጋጅታ መጣ ነበር። እንዳለችውም የምትፈልገውን ነገር አላገኘችም። ዛሬም ደግሞ ሄርሜላ ለእኔ ይጠቅመኛል አብርሃምን ያሳምንልኛል ብላ ያሰበችውን ነገር ይዛ መጣለች። ከማን ጋር ነው ማለት አንዳንዴ ወዳጃችንን ብንለይ በጣም አሪፍ ነው። ወዳጃችን ጠንካራ መከታችን ሊሆን ያስፈልጋል። ለእሷ ቅርብና ጥሩ ነገር ያደርጋል ብላ ያሰበችው አቤል ነው። አቤል ደግሞ ይዞ የቀረበው ነገር በጣም ነው የሚያስቀው። አቤል ከነሩታና ከነ ኤፍሬም ጋር ተጣልቷል። ስለዚህ ለመጨረሻ ጊዜ ሲገናኙ ታስታውሳላችሁ። ሄርሜላን ይዞ አብረው መጥተው ቀለበቱን ያስወለቁበት ቀን ነው የተገናኙት። አብርሃም ቀለበቷን ያስወለቀበት ቀን። ከዛ በኋላ አስቡት የተፈጠረውን። በዛ ጊዜ ውስጥ ሄጄ ይቅርታ ጠይቂያቸው መረጃ ይዤ መጥቻለሁ ነው ያለው። ይዞ የመጣው መረጃ ምንድን ነው ካላችሁ የሆኑ ፎቶዎችን ማለት አንዳንዴ ምንድን ነው ፍርድ ቤት ሄደን እኮ የሆነ ፍርድ ወይም ደግሞ ወንጀለኛ የተባለ ሰው ፍርድ ቤት መረጃ ቀርቦበት የእምነት ክደት ቃል ስጥ ይባላል አይደለ? ለቀረበብህ ምስክር ማስረጃ መከላከያ ነገር አቅርብ ይባላል። እዚህ ጋር ግን ማንም ተከላካይ በሌለበት ነገር ይሄን ነገር አድርገዋል ብለው መጠው አብርሃምን በግድ መነን እያሉት ነው። በጣም ያስፈራቸው ነገር ደግሞ ምንድነው? ይሄን ነገር እነ ሩታና እነ ኤፍሬም ባሉበት ይቅረብ ሲል አብርሃም እነሱ ደግሞ እዛ ጭቅጭቅ ነው የሚሆነው፣ አንተ ያላመንክልንን እነሱ እንዴት ነው የሚያምኑልን የሚል ውሃ የማያነሳ ነገር ነው። ምክንያቱም በቂ መረጃ አለኝ ብሎ ደረቱን ነፍቶ አሳማኝ ነው ብሎ የመጣ ሰው ምንም ቢመጣ ሊጋፈጥ ይገባዋል። ምክንያቱም ይሄን መረጃ አገኘው ካለ የሚያምንበት በራሱ የሚተማመን ከሆነ ስለነሱ ጩኸትና ስለነሱ ማመን አለማመን መጨነቅ የለበትም። አብርሃም እነዚህ ሰዎች ይጋፈጡ እያለ ነው። ምክንያቱም በዚህ ዘመን ምንም ነገር የሚደረግበት ሰዓት ነው። ዘመኑ የኤአይ ነው። ድምፅም ምስልም ኤቭሪቲንግ መቀናበር ይችላል፣ ፎቶም፣ ሁሉም ነገር። ስለዚህ ይሄ ነገር አሳማኝ ነው አይደለም የሚለው በዚህ ሰዓት በጣም አስቸጋሪ የሆነበት ጊዜ ነው ጋይስ። ምክንያቱም ሁላችሁም ታውቃላችሁ አንዳንድ ድምጾች ከሆነ ነገር ጋር ተደማምረው የሆነ ሰው ያለውን አላለ ብሏል፣ ያለውን ደግሞ አላለም እየተባለ ቪዲዮዎች እየተሰሩ አንዳንድ ምንም የማይለዩ ምንም ነገር መለየት የማንችላቸው ቪዲዮዎች እየተሰሩ ነው። ድምጾች በጣም ቀላል ናቸው። ፎቶ ደግሞ በጣም የመጨረሻ ቀላል የሆነውን ነገር ነው። የሆነ ሰው የፈለገበት ቦታ አልጋ ላይ ተኝተውም ፎቶ ቢፈልጉ ፎቶ ይሰራል በያይ ምንም ያድርጉ ምንም መሆን ስለሚችል በዚህ ሰዓት የሚታመንበት ሰውን ለማመን ማስረጃ ለማቅረብ አስቸጋሪ የሆነበት ሰዓት ነውና ያም ነገር አስፈርቷቸዋል።
አብርሃም ግን እንዳሰቡት እንደጠበቁት እጁን ከፍቶ እጁን አንስቶ እንዲያቅፋት ነው የጠበቁት። እሱ ግን ያን ነገር አላደረገም። አብርሃም ተናግሯል። በመጀመሪያ እኔ እዚህ ጋር የሩታና የሄርሜላ ጉዳይ ሳይሆን ራሴን በትክክል ማን ይህን ነገር እንዳደረገብኝ ማረጋግጥበትን መረጃ ነው እንጂ የምፈልገው የሆነን ሰው የመምረጥና ያለመምረጥ ጉዳይ እንዳልሆነ በተደጋጋሚ ተናግሯል። ዛሬ የሚያደረገው ይሄን ነው። የሆነን ሰው ማን ነው በትክክል እኔ ላይ ይህን ነገር እንዲሆን ያደረገው የሚለው ሰው ነው የሚያሳሰበኝ። ስለዚህ እሱን ሳላረጋግጥ እኔን እንደ ቅድመ አስባችሁታል። ይሄን መረጃ እንደሰጠን ከኔ ጋር ትሆናለህ ተብሎ የሚነገር የለም። ይሄ የእንደስ ልጁ እምነትና እንደሚወስነው ውሳኔ እንትን ይላል እንጂ እኛ እንዳቀረብነው ማስረጃ የሰውን ፍላጎት በዛ ልክ እንትን ለማድረግ መሞከር ይሄ አስፈላጊ አልነበረም። አብርሃምም ይህን ነገር አልተቀበለም። በቀጣይስ ምንድን ነው የሚሆነው ካለን ምንም ጥያቄ የለውም። ይሄ ነገር በእነ ሩታ ጋር ይቀርባል፣ እነ ኤፍሬም ጋር ይቀርባሉ። እነሱ ሊያቀርቡት የሚችሉ የራሳቸው ማስረጃ ይኖራቸዋል ብዬ አስባለሁ። በጣም ቀላሉና የሚገመተው ነገር ግን ይሄን ነገር እነ ቡዜና እነ ዴብ ካዩት ግን ለእነሱ በጣም አሳማኝ የሆነ ነገር ነው። ፋሚሊስ እነሱ ሲጀመርም ቀድሞ አምነዋል። ስለዚህ ይሄ ነገር ድጋሚ እነሱን ሊያጠናክርልናል ብሎ እንደሚያስቡትን ነገር ያጠናክርላቸዋል እንጂ የተለየ ነገር አይፈጥርም። እነሱ መጀመሪያውን ቡዜን ተናግሬያለሁ፣ በቃ የሆነ ነገር አድርገንበታል ብላችሁ እመኑ ብላለች። በቃ በግልጽ ተናግራለች፣ ዴብም ሌሎችም። ስለዚህ እንደዚህ ባሉበት ጊዜ ይሄ ነገር ሲመጣላቸው እሰይ እንኳን ይህን ማስረጃ አገኘም ብለው መፋፋም አይቀርም። ግን የሚበገሩ ሰዎች አይደሉም። አንዳንዴ ከእውነት ከራሳችን ካለ ማንም ሰው ከፊታችን ቢሰለፍ የኛ እውነት መቼም ማሸነፉ አይቀርም፣ የጊዜ ጉዳይ ነው። ስለዚህ ብዙ ሰው ቢሰለፍ ከነሱ ፊት በኤፍሬምና በሩታ ነገር ግን እውነት ውስጣቸው ላይ ካለ ይሄ ነገር ከባዱ ነው የሚታይ ነገር አይደለም። ምክንያቱም ጊዜው ሲመጣ ይሄ ውሸት መፈራረሱ ስለማይቀር አቤላም በተደጋጋሚ ሲሉ የነበረው በቃ ከአብርሃም ጋር መሆን ለነሱ አስፈላጊ ነው። ለምን ይህን ያክል እንደዚህ እንደሆኑ አልገባኝም። ማለት ምን ብታደርግላቸው ነው? ምን ብትሆንላቸው ነው እንደዚህ እየሆኑላት ያሉት? ጓደኛው የአብርሃም ጓደኛ ከሆነ ይህን ያክል ለነሱ እናስባለን ካሉ ግን እያሰቡ ያሉት ለአብርሃም ሳይሆን ለሄርሜላ። በቃ ሄርሜላ መተው የለብም፣ ሄርሜላ እንትነች ለአንተ ታስባለች። ኦኬ ይሁን፣ እናንተ እንደ ጓደኛ እንደ ቅርብ ሰው ለእሱ መልካም እንደምትመኙ ይህን ነገር ማቅረባችሁ ልክ ነው። ግን ውሳኔው የእሱ ነው። በቃ ለእሱ ተውሎት እሱን ለማስገደድ እሱን ለማሳመን ይህን ያክል መሄድ አይጠበቅባችሁም። እሱ ሁሉን ነገር ካየ የራሱን መንገድ ይመርጣል። ፋሚሊስ ዛሬም ይህን ነገር መስማታችን አይቀርም፣ ነገም ስለሚቀጥል ያው ለኦዲየንሱ መሰማቱ እንዳለበት አብርሃም በተደጋጋሚ ቢናገርም እነሱ ግን ይህን ነገር ማድረግ አልፈለጉም። ምክንያቱም የሚታወቅና ግልጽ የሆነ ነገር ስለሆነና ይሄ ማንም ሰው ሊሸወድበት የማይችል ነገር ስለሆነ እዚህ ጋር ቢያቀርቡት ማንም ውሃ የሚያነሳላቸው ነገር ስላልሆነ ለዛም ለኦዲየንሱም እንዲሰማ ያልፈለጉት ይሄን ነው የምለው። ፋሚሊስ በቀጣይ በሌላ ምን ይቀጥላል? ከዚህ በኋላስ የኤፍሬምና የሩታ መልስ ምንድን ነው የሚሆነው? በዛኛው በቤተሰቦች በኩል ያለው ነገርስ የሚለውን በቀጣይ የምናየው ይሆናል። ለዛሬ ይህን ይመስል ፋሚሊስ። አካውንቱን ሰብስክራይብ ያደረጋችሁ አሁን በድጋሚ የምናገራለሁ፣ ሰብስክራይብ ያደረጋችሁ ቤተሰባችሁ አድርጉኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጣችሁ እንዳትረሱ። ይመቻችሁ።